ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ታህሳስ 23 2018 የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ በጋራ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ስላላችሁ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው የኢሳያስ አፈወርቂ መልእክት ከምንለው የኢሳያስ አፈወርቂ ስጋትን የተመለከተ ነው። ሁለተኛ የሶማሌላንድ የውጭ ጉዳይ ሚኒስትር በሶማሊያ በኩል የሚነዛው ፍጹም ውሸት ነው፣ ፍልስጤማውያን አይሰፍሩም በሚል ሐሰን ሼክ መሐመድ ያቀረቡትን ጥያቄ ምንድነው ያቀረቡትን ማብራሪያ አጠጥሎ መግለጫ አውጥቷል። እሱን እናያለን። የእስላማዊ ትብብር ድርጅት ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን መግለጫ አውጥቷል። እስራኤል ለሶማሊያ የሰጠችውን የሀገርነት እውቅና በፍጹም እናወግዛለን፣ አስፈላጊውን የሆነ ትብብርም ለሶማሊያ እንሰጣለን በሚል መግለጫ አውጥቷል። በተመሳሳይ አልሸባብ መግለጫ አውጥቷል። ይህንን አስተሳስረን አጫጭር መረጃዎችን ለእናንተ ቲፕ አረጋችኋለሁ ማለት ነው። ሌላውን ደግሞ በጋራ እየተከታተልን ቢልደፕ እናደርጋለን። የመጀመሪያው እንግዲህ ኢሳያስ አፈወርቂ የአዲስ ዓመት በዓል በሚል መልእክት ማስተላለፋቸውን በመግለጽ ያስተላለፉት መልእክት ነው በማለት የማስታወቂያ ሚኒስትር የሆነው የማነ ገብረ መስቀል በትዊተር በቀድሞ ትዊተር በአሁኑ ኤክስ ገጹ አጋርቷል። በነገራችን ላይ ከአስመራ የሚወጡ አስተማማኝ መረጃዎች የሚያሳዩት ማስረጃዎች የሚያሳዩት ከፍተኛ የሆነ ሪሸፍል እየተደረገ ነው። ስጋት አለ፣ መፈንቅለ መንግስት ይኖራል በሚል ወታደራዊ መፈንቅለ መንግስት ይኖራል የሚል ስጋት አለ። ህዝብ ይቃወመናል የሚል ፍርሃት አለ። በዚህ ምክንያት ታስረው የነበሩት እንዲፈቱ በምረት ምረት ለነገሩ እንዳይባል የቀረበባቸው ወንጀልም ይሄ ነው ተብሎ ክስ አልተመሰረተባቸውም። 17 18 ዓመት ታስረው የነበሩ እነሱ እየተፈቱ ነው ያሉት። ህብረተሰብ እያወያዩ ነው። ኢትዮጵያ ልትወረን በማንኛውም ባልተጠበቀ ሰዓት ልክ እስራኤል ሳይታሰብ ምንም ፍንጭ ሳይኖር ለሶማሌላንድ የሀገርነት እውቅና እንደሰጠችው በሆነ አጋጣሚ በሆነ ሰዓት ሁላችንም ማናችንም ባላሰብነው ክስተት ከኢትዮጵያ በኩል ጦርነት ሊከፈትብን ይችላል። ጦርነት የሚከፈተው በየት በኩል እንደሆነ አናቅም። በቡሬ ግንባር ነው በአሰብ ግንባር እንዳንል አንዳንድ ዝግጅቶች፣ ወታደራዊ መስተሳቦች በቀይ ባህር ላይ በሃይሲ ላይ እነኚህ ለሁሉም በተፈቀደው ላይ አለ በሚል የሚነሱ ከፍተኛ ውዥንብሮች አሉ። ወታደራዊ መፈንቅለ መንግስት ስጋቶች አሉ። በዲፕሎማቲክ ኮሪደሩ አካባቢ ከወትሮ የተለየ እንቅስቃሴ ኤርትራ ውስጥ እየተስተዋለ እንደሆነ ነው መረጃዎች እየወጡ ያሉት። ይህን ተከትሎ የማነ ሁላችሁም ቸክ ማድረግ ትችላላችሁ። የማነ ገብረ መስቀል ትናንት ዲሰምበር 31 2025 ወይንም ታህሳስ 22 ማለት ነው መልእክቲ ፕሬዚዳንት ኢሳያስ አፈወርቂ በምክንያት ሀዲሽ ዓመት 2026 የአዲስ ዓመትን በማስመልከት ፕሬዚዳንት ኢሳያስ አፈወርቂ የሰጡት መልእክት በሚል በንዛዝሞ ዘለና ዓመት ባጠናቀቅነው ዓመት በደረጃ ዞባና በአጠቃላይ ቀጠናዊ በሀገራዊም የተለያዩ ልማታዊ ግስጋስ ልማታዊ እድገቶችን አምጥተናል፣ የተለያዩ ክስተቶችም አጋጥሞ እንደነበረ ይታወቃል ይላል። አብ ከምዚህ ዘአመሰለ ከቢድ ቅልውለዋት ዘአብለሎ ንዋኸው። እንግዲህ ይሄ ቅልውላው ማለት ቅልውለዋት ማለት ክራይሲስ ፈተና ከባድ ችግር አጋጥሟል፣ እያጋጠመ ነው። ይህንን ለመፍታት ኤርትራውያን ከመንግስታቸው ጋር እጅና ጓንት በመሆን የቀደም አንድነታቸውን በድሆታትን ልቦና አቅሊን ተጻወርትን ሀጢቆም ታጥቀው ክመከቶ መመከት ሀገራዊ እርጋትን ሀገራዊ ሰላምን ሉዓላዊነትን እና ሊያስጠብቁ ከወህሱ ምስኩሉ ማህልታት ድማ ተልሆ ሀገራዊ ልማት
ከሰላሰሉ በቂውም እዮም በዛ ሁሉ ፈተና በዛ ሁሉ ችግር ይህንን አድርገን ታጥቀን እጅና ጓንት ሆነን አገራዊ አንድነትና ሉዓላዊነታችንን አስጠብቀናል። በተመሳሳይ በዚህ ከባድ ነውጥ ከባድ ፈተና ባለበት በመጪው 2026 ዓመትም በዚያዳ ደሚቁ ግስጋስ ህንጸትን ልማትን ሀገር በዘይ ለናህሪ ከቀጽል ሰናይት ምንትዬ እየገለጽኩኝ እና ገልጽኩ እየገለጽኩኝ ሰናይት ትምኒትዬ ምንድነው መልካም ምኞቴን እየገለጽኩኝ ለመላው የኤርትራ ህዝብ ለመላው ህዝብ ኤርትራ አብ ውሽጢን ውጻውን በአገር ውስጥም በውጭም ለምትኖሩ ንሙታት ኃይልታት ምህልሃሉን ለአገር መከላከያ በሙሉ ዮሐና ርሁስ አዲስ ዓመት ልደትን መልካም አዲስ ዓመት ይሁንላችሁ የሚል መግለጫ ወጥቷል። ከዚህ መግለጫ ጀርባ ከባድ ስቃይ ከባድ ፈተና አለ። እየመጣ ያለው ቀውስ ከባድ ነው ከሚለው መግለጫ ጀርባ ትናንት የኢፌድሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ያሉትን ማስታወስ ይጠበቅብናል። አሁን የኢትዮጵያ የባህር በር ጥያቄው በመቅረቡ እንደ ህዝብም ይሄ ይባላል እንዴ ልሂቃን ነኝ ፖለቲከኛ ነኝ ምናምን የሚለውንም የለም የሀገር ውስጥን ፖለቲካ ዳይቨርት ለማድረግ ነው አውትሶርስ ለማድረግ ነው። በቃ ችግሩን በውስጥ የገጠመውን ፈተና በውስጥ የገጠመውን ችግር በቃ አንድ ላይ የናሽናል ካርድ አድርጎ የብሔራዊ ካርድ አድርጎ ለመምዘዝ ነው ወዘተረፈ እየተባለ ከሶማሌላንድ ጋር የተደረሰውንም ስምምነት ሲያጠጥሉ የነበሩት ያ አልፎ አሁን የአገሪቱ መሪ ዋነኛ አጀንዳ የኢትዮጵያ ጠቅላይ ሚኒስትር እና መዋቅራቸው መንግስት ፓርቲው በየደረጃው ያለው የቅድሚያ አጀንዳው የኢትዮጵያን የባህር በር ጥያቄ በሚመለስበት ሁኔታ ከሁሉም አካላት ጋር መስራት ነው። ለቢዝነስ ልዑክ ወደ ኢትዮጵያ ሲመጣ እኛ እንዲህ አይነት ነገር ጥያቄ አለን፣ በዚህ ደረጃ ደግፉን። የጤና ልዑክም ቢመጣ የሃይማኖት ልዑክም ቢመጣ ይህንን ማስረዳት ነው። ያው ቀጥሎ ያለው የፎሪን ዳይሬክት ኢንቨስትመንት መዋለ ንዋይ መሳብ እና በዛው ውስጥም ደግሞ ከቀይ ባህር ጋር አብሮ የሚታይ በመጀመሪያው ደረጃ የገጸ ምድርና የከርሰ ምድር ሀብቶችን አሟጦ መጠቀም የልማት አቅም ማድረግ። በሶስተኛ ደረጃ እነኛ አሁን አንደኛ ሁለተኛ ሶስተኛ ስንል ሶስተኛውም አንደኛ ሊመጣ ይችላል እና ሌላው የኢትዮጵያን የፖለቲካል ኢኮኖሚ ፍላጎት ማረጋገጥ የሚያስችል ዓለም አቀፋዊ ቀጠናዊ አህጉራዊ ተሳትፎ ማረጋገጥ ናቸው። በዚህ ውስጥ በሶስቱ የሚገባ ነው። ይሄ ጥያቄ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት ይሄ ጥያቄ አሁን ጥያቄነቱ ማስገረሙ እንዴት ለምን ተነሳ መባሉ ቀርቶ ዓለም አቀፍ ቅቡልነት አግኝቷል። ዓለም አቀፍ ቅቡልነት ብቻም አይደለም፣ አሁን ጥያቄው ወደ አፈጻጸም ተገብቷል። አዲስ አበባ ዩኒቨርሲቲ ላይ ደግሞ በተመሳሳይ ጌዲዮን ጢሞቴዎስ የአሰብ ወደብ የህልውና ጉዳይ ነው ማለታቸውን እንዳትረሱ። ከባድ የሆነ ቀውስ ከፊታችን አለ። ከባድ ቀውስ አሳልፈናል የሚለው እንደተጠበቀው ነው። ከባድ የሆነ ቀውስ አለ የሚለው ይህ እንግዲህ ሰም ሶርት ኦፍ ሪፎርም እያካሄዱ ነው። ኢትዮጵያ በግፍ የተነጠቀችዋን የአሰብ ወደብን ብቻ አይደለም ደቡባዊ ቀይ ባህርን ከዛም ያለፈ ጥያቄዎች አሉ። እንደዛ ደግሞ በጊዜው የሚፈቱ ይሆናል ማለት ነው። በጋራ ሆነን ልማታችንን ሰላማችንን በጥበብና በመቻቻል እናምጣ። በአዲሱ ዓመት ከባድ ፈተናዎች ይደርሱናል፣ ለዚያ ከባድ ፈተና እንዘጋጅ የሚለውን የኢሳያስ አፈወርቂ ንግግር ቀይ ባህር በአፈጻጸም ምዕራፍ ላይ የኢትዮጵያ የባህር በር ጥያቄ በአፈጻጸም ምዕራፍ ላይ ይገኛል። ምንድነው አፈጻጸም? አሁን ማስረዳቱ ምናምን አብቅቷል። ሁሉም አምነዋል። የማይቀበሉ አሉ። የሀገር ውስጥ ችግርን በዚህ በቀውስ ውስጥ እንድንቆይ የሚፈልጉ አሉ። ኢትዮጵያ ከሶማሌላንድ ጋር ተያይዞ እውቅና እንድትሰጥ የሚገፉ አሉ። እውቅና እንስጥ፣ እስከ መቼ ነው ይህን የምንጠብቀው? የለም መስጠት አለብን የሚል ያንን እንግዲህ ፋቅ ብታደርገው የሆነ ነገር የሚሆንም ሊሆን ይችላል። በተናጠል ግን ዜጎች የፈለገውን ሀሳብ አስተያየት መያዝ እንደተጠበቀ ሆኖ ማለት ነው። ይህንን እንወስዳለን። ሌላው አሁንም እዛው ተመልሰን ትናንት ወደ እናንተ አቅርቤ ነበር። ሐሰን ሼክ መሐመድ 3 ነጥቦችን አንስተዋል። ኢዝራኤልስ ሪኮግኒሽን ኦፍ ሶማሌላንድ ስትሬንጅ የሚገርም እና አንኤክስፔክትድ ያልተጠበቀ ነው ብለው
የሶማሌ ፕሬዚደንት ከአልጀዚራ ጋር ኤክስክሉሲቭ አድርገው ነበር ዲሰምበር 31 2025። ይህ እርሱ ነው ኤክስክሉሲቭ ኢንተርቪው ዊዝ አልጀዚራ ፍሮም ኢስታንቡል ተርኪ የቀረበው እና የሶማሊያ ብሔራዊ ደህንነት መረጃ አገኘን በሚል 3 አለው። እስራኤል ለሶማሌላንድ እውቅና ስትሰጥ 3 ነጥቦችን 3 ጉዳዮችን ለማሳካት አቅዳ ነው። የመጀመሪያው ከጋዛ እና ከዛው አካባቢ የሚፈናቀሉ ፍልስጤማውያንን ሶማሌላንድ ውስጥ ለማስፈር ተስማምተዋል። the resettlement of Palestine። ሁለተኛው የጦር ሰፈር ለመመስረት the establishment of an Israeli military base የእስራኤል የጦር ቤዝ ለመክፈት ነው on the coast of Gulf of Aden። አስቀድሞም ግን ትንሽ ቁጥር ያላቸው ኮንቲንጀንት ተጣዋቂ ኃይል እንደነበረ ደርሰንበታል። አሁን ግን ኦፊሻሊ እውቅና በሚያገኙበት ጊዜ የተስማሙት የእስራኤል የጦር ሰፈር ለመገንባት ነው። ሶስተኛ ሶማሌላንድ የአብርሃም አኮርድን ስምምነት ይህንን ራሱ ቤንያሚን ኔታንያሁም ጠቅላይ ሚኒስትሩም በየሚዲያው ሲሄዱ በተጠየቁበት ቁጥር ምንድን ነው የሚሉ? አንደኛ 6 ሚሊዮን በላይ ህዝቦች አሏቸው። ሁለተኛ ኦብቪየስሊ ለባለፉት 34 ዓመታት አገር ሆነው የቆዩ ናቸው። ሶስተኛ ዲሞክራሲያዊ በጣም የተረጋጋ መንግስት ያላቸው ዲሞክራሲያዊ ምርጫ ያደረጉ ወራስ ዋናው ሶማሊያ ግን ለባለፉት 10 ዓመት ፕላስ ምርጫ የሚያደረግ አይመስለኝም። ሌላው ደግሞ ሂስቶሪካሊ ግንኙነት ያለን ስትራቴጂክ አሊያንስ ነው በሚል የተጠየቀ ነው። ሶ ይህንን አብርሃም አኮርድን መቀላቀል እንደምትፈልግ ሶማሊላንድ መቀላቀል እንደምትሻ ለዶናልድ ትራምፕ ምነግረዋለሁ በሚል የቀረበ ጉዳይ ነው እና ያው ሐሰን ሼክ መሐመድ ይህንን አቀረበ። ወራስ እዚህ ላይ ምንድን ነው የውጭ ጉዳይ ሚኒስትር የሶማሌላንድ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ያወጣው ምንድን ነው የሚለው ወደ እናንተ እንትን ልበል። The government of the Republic of Somaliland firmly rejects the false claims made by President of Somalia alleging the resettlement of Palestine or the establishment of a military base in Somaliland. የሶማሌላንድ ሪፐብሊክ መንግስት በውሸት በፈጠራ የቀረበውን የጋዛ ተፈናቃዮች ሊሰፍሩ ነው፣ የእስራኤል የጦር ሰፈር ሶማሌላንድ ውስጥ ሊገነባ ነው በሚል በዚህ ደረጃ የቀረበውን ፈጠራ የተሞላበት ክስ እናወግዛለን በሚል መግለጫ አውጥቷል ማለት ነው። በነገራችን ላይ አሁንም ደጋግሜ በጣም ስለሚገርመኝ ነው የውጭ ጉዳይ ሚኒስትሩ አንድ የሰጡት አስተያየት አለ። ምንድነው ያሉ አስተያየቱን? ይሄን ያህል የሶማሊያ አንድነት የሚያሳስባቸው ከሆነ እድል እኮ ነበራቸው፣ ለምን አይዋሃዱም? ለምን በ1975 የቀረበላቸውን አልተዋሃዱም ነበር? ከዛ መልሰን በሶማሌላንድ ሀገር መሆን ከምንም በላይ ሶማሊያ ወይ ሐሰን ሼክ መሐመድ ታሪካዊ ግዴታ አለበት፣ መሯሯጥ አለበት። ከዛ በላይ ግን ጅቡቲ ነው በጣም ያሰጋው። አለቀ ጅቡቲ ኢኮኖሚክ አድቫንቴጁ። ከዛ ኢትዮጵያ የጅቡቲን ወደብ ልትጠቀም ትችላለች፣ ግን ከመሰረተ ልማት አንጻር ከሶማሊላንድ ጀርባ ያለው ማየት አለባቸው። ፈጣን ኤሌክትሪክ ባቡር፣ የተቀላጠፈ ሎጂስቲክስ አቅሙ። ታጁራ ምን ይሰራለታል? ኢትዮጵያ ሽፍት የምታረግ ከሆነ የዶራሌ ፖርት ምን ይሰራል? ግብጽ መጥቼ የኮንቴነር ማስፋፊያ ተርሚናል ገነባለሁ ያለው ምን ልሰራው? ኢኮኖሚካሊ መያዝ ካልቻልክ እንደ ሶቨሪንማ የፈለገው መብት ነው። ስለዚህ ይሄ በጣም የፈጠረባቸው ስጋት አለ። ይህን ተከትሎ እንግዲህ ራሱ ሐሰን ሼክ መሐመድም ስጋት ውስጥ የሚከተውን መግለጫ እየሰጠ ነው። ምንድን ነው የሚለው? የሶማሌላንድ የሀገርነት እውቅና ከእስራኤል በኩል ማግኘት የሶማሊያ ዜጎች በሶማሌላንድ ውስጥ እና በዛው የእስራኤል ላይ ጥቃት ሊፈጽሙ ይችላሉ የሚል መግለጫ አውጥቷል። ምን ማለት ነው? ራሱ ሶማሊያ ከአልሸባብ ጋር በመተባበር ልክ የየመኑ ሀውቲ ከእስራኤል የሚነሱ ወደ እስራኤል በሚሄዱ መርከቦች ላይ ጥቃት ይፈጽም እንደነበረው አንድ ራሱ የየመን ሀውቲ አሁንም እስራኤል ለሶማሌላንድ እውቅና በመስጠቷ ሶማሌላንድ ራሱ የጥቃት ዓላማ ያነች ባለበት ሁኔታ ሁለት ሶስተኛ የአልሸባብ ቃል አቀባይ የሆነው ራጌ በቅጽል ስሙ እንግዲህ ራጌ ተብሎ የሚጠራው በሙሉ ስሙ ሼክ አሊ መሐመድ ራጌ
ወይንም አሊ ዳህር ሁሉም ሶማሊያውያን ሴት ወንድ ሳይል በሙሉ ተነስተው የጦር ወታደራዊ ስልጠና የወሰዱ ትጥቅ ያላቸው በእስራኤል ላይ ይነሱ። አንድ ትጥቅም ስልጠናም ለሌላችሁ ደግሞ ለማሰልጠንም ለማስታጠቅም ዝግጁ ነን ባሉበት ሁኔታ፣ ሁለት ኳታር፣ ቱርክ፣ ሳውዲ አረቢያ የሚመሩት አደራዳሪ ቡድን ደግሞ አልሸባብንና ሐሰን ሼክ መሐመድ የሚመሩትን መንግስት በማስማማት 50% ስልጣን ለማካፈል ኢብን ጠቅላይ ሚኒስትሩንም አልሸባብ ሊመራ በሚችልበት ሁኔታ የሁሉ ስምምነት ባለበት የሐሰን ሼክ መሐመድ ጥቃት እንወስዳለን፣ ጥቃት እንሰነዝራለን የሚለው አካሄድ ለራሳቸው ለሐሰን ሼክ መሐመድ የሚጠቅማቸው አይመስለኝም። መጪው ጊዜ ምርጫ ነው። ከዛ ባለፈ ልክ ሶሪያ ላይ አልሻራ ጋር ተደራድሮ $10 ሚሊዮን በ10 ሚሊዮን ዶላር ላሳውቀን ይባል እንደነበረው እዚህም አልሸባብ ጋር ያለው ከጀርባ ያለው ማን ነው የሚለው እንግዲህ በግልጽ እየተገለጸ ይመጣል ማለት ነው። አልሸባብና መንግስት አንድ ቋንቋ መናገር የሚጀምሩ ከሆነ ያኔም በኢትዮጵያ ጉዳይም አንድ ለመሆን ተሞክሮ ነበር። ታስታውስ ከነበረ ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ መፈረሟን ተከትሎ አልሸባብ ወጣቶች ወደዛ እየነጎዱ ነው፣ በከፍተኛ ቁጥር እየሄዱ ነው፣ አልሸባብ እየተጠናከረ ነው፣ ይሄ በቃ ወደ ጦርነት እንገባለን ሲባል ነበር። ይሄ እስራኤል ጋር አይሰራም። እስራኤልም ልትቀበለው አትችልም። ሰው ለጅቡቲም ለሶማሊያም የሚጠቅመው ነገር ራስን ከማስገመት ወጥቶ አዲሱን ነባራዊ እውነት መቀበል ነው የሚል እምነት አለኝ። እንግዲህ ሌላውን ደግሞ እስራኤልና እስራኤላውያን የሚያስተናግዱት ይሆናል ብዬ ተስፋ አደርጋለሁ። እኔ እንደነገርኳቸው ደጋግሜ አይ ዶንት ሃቭ ኤኒ ከኢትዮጵያ ናሽናል ኢንተረስት ሌላው ይቀር አማራጭ ወደብ፣ ያን ወደብ ተከትሎ ደግሞ ሶፊስቲኬትድ የሆነ በጣም የማትሰቃይበት የምትደራደርበት ያ ሲመጣ ሌሎችን ኢትዮጵያን አጥራለሁ አሊያንስ እየፈጠርኩኝ ኢትዮጵያን አጥራለሁ ስትል የነበረው ሌላ ቅርቃር ውስጥ ላይ እንዲገባ ማድረግ መቻሉ ይሄ ለእኛ ትልቅ ድል ነው። ይህንን ነው ማለት እንፈልገው። ሌላው እንግዲህ አረብ ሊግ መግለጫ አውጥቷል። እስራኤል ለሶማሌላንድ የሰጠችውን እውቅና በተመለከተ ፍጹም ተቀባይነት የሌለው ኢብን እንዲያውም በአረቡ ዓለም አንድነት ላይ የተሰነዘረ ጥቃት ነው አይነት ነው የሚለው ማጠቃለያው። እንደምታውቁት አረብ ሊግ ማርች 22 1945 እንደ አውሮፓውያን አቆጣጠር ካይሮ ኢጅፕት ውስጥ የተቋቋመ ነው። በዛ ሂደት ውስጥ ከአንድ ጊዜ በቀር አጋጣሚ እንግዲህ እሱም ለምንድን ነው የሆነው የሚለው ሌላ ጉዳይ ሆኖ ከአንድ ጊዜ በቀር ከ1979 እስከ 1990 ቺድሊ ክሊቢ የሚባል የቱኒዚያ ፖለቲከኛ የነበረ ብቻ ነው ከ1945 እስከ ዛሬ 2026 ገብቷል። እንግዲህ በድምሩ ይሄ ተቋም ስንት ዓመት ሆኖታል ማለት ነው? 55 25 ብንወስድ እንኳን ዝም ብለን 80 ዓመቱ ነው። በ80 ዓመቱ ይህን ተቋም 70 ዓመት የሚሆነው የመራችው ግብፅ ነች። ደግሞ በአብዛኛው 85-90% የአረብ ሊግ መሪ ሴክሬታሪያት የሚሆኑ የግብፅ የውጭ ጉዳይ ሚኒስትር ሆነው ያገለገሉ ሰዎች ናቸው። ለዚህ ሁሉንም ማየት ትችላላችሁ። አብዱል ረህማን አዳም እንደተመሰረተ፣ አብዱል ካሊክ ሐሶና ከ1952 እስከ 72፣ አብዱል ረህማን አዳም ከ45 እስከ 52 ለአንድ ተርም ማለት ነው። አብዱል ካሊክ ከ52 እስከ 72 ኦልሞስት 20 ዓመት ሴክሬታሪያቱ የሆነው ማለት ነው። መሐሙድ ራይድ ከ72 እስከ 79፣ ቺድል ክልቢ የቱኒዚያ አስቀድሜ የነገርኳችሁ ከ79 እስከ 90 ኦልሞስት 10 ዓመት ማለት ነው። ይሄ ዘንድ ከዛ በኋላ አህመድ አስማት ከ1991 እስከ 2001፣ አሚር ሙሳ ከ2001 እስከ 2011፣ ነቢል ኢላራቢ ከ2011 እስከ 2016፣ አህመድ አቡልጌት እችም አህመድ አቡልጌትን ታውቋቸዋላችሁ። የግብፅ የውጭ ጉዳይ ሚኒስትር ሆነው ያገለገሉ የኢትዮጵያን ናይልን በፍጹም መጠቀም አትችልም ብለው በማስተባበርም በመስበክም በፖለቲካዊ ቅስቀሳ የሚታወቁ ናቸው።
አይ ቲንክ ከ2016 ጀምሮ ነው አሁን ያሉት። ከ2004 እስከ 2011 ያ ለ7 ተከታታይ ዓመት የግብፅ የውጭ ጉዳይ ሚኒስትር ሆነው የሰሩ ኢትዮጵያን ለማግለል በየቦታው ሲዞሩ የነበሩ ሰው ናቸው። ይህ አግልሏል። ምንድን ነው መግለጫ አውጥቷል። የአረቡን ዓለም አንድነት አደጋ ውስጥ ለመክተት የተሰነዘረ ሴራ ነው፣ በፍጹም ተቀባይነት የለውም በሚል መግለጫ አውጥቷል። እንደምታውቁት 22 አባል አለው የአረብ ሊግ፣ 4 ታዛቢ አለው። ብራዚል፣ ኤርትራ፣ ህንድና ቬንዙዌላ በታዛቢነት ድምፅ መስጠት የማይችሉ ታዛቢዎች ናቸው። ግን ኢትዮጵያ ለአረብ ሊግ በአባልነት ማመልክታለች። ጥያቄ ቀርቧል፣ በኦብዘርቨርም ቀርቧል። ኢትዮጵያ የተመሰረተው ኢትዮጵያን ለማስወገዝ ኢትዮጵያን ለማጠር ነው። የኢትዮጵያን እጆች የፍጤ ለማሰር ነው። አንዳንድ የዓለም አቀፍ የፖለቲካል ኦርደሩ ሽፍት ማድረጉ ለኢትዮጵያ በሚመች አሁን በሚመች ሁኔታ በራሱ ግብፅም ወደኋላ እየቀረ ሌላ ሪጅናል አክተርስ ሳውዲ አረቢያ አዲስ ሆኖ መምጣቱ ኢመርጅ ማድረጉ ከሳውዲ አረቢያ በኋላ ሌላው የነ ኳታር እነዚህ ደግሞ የራሳቸው ኢንተረስት ይዘው መምጣታቸው የኢራን ፍላጎት ያኔ ንጉሳዊ ስርዓቱ ነው። ኦልሞስት ከግብፅ ጋራ ከአሜሪካ ጋራ አሸሸገዳሚ የሚል ኢምፔሪያሊስት ነው የነበረው ኢራን። እነዚህ ሪጅናል ፓወሮች ትንሽ ለኢትዮጵያ አየር ሰጡ እንጂ አሁን እንዳልኳቸው ያኩስመነው አብቅቷል። ኦልሬዲ ህዳሴ ግድብ ሲቆረጥ እዛው ጉባ ተራራ ውስጥ ጉባ ማለት በጉምዝኛ ብርሃን ማለት ነው፣ የብርሃን ተራራ ነው። ከዛ የብርሃን ተራራ ውስጥ ኩስመናችን ተቀብሮ ብርሃን የወጣበት ሁኔታ ላይ ነው ያለ ነው። ሰው የአረብ ሊግ አባል ብንሆን ጥሩ ነበር። ራሱ የአረብ ሊግ 22ቱ አባል ደግሞ ሄደው የኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን አባላት ናቸው። እዚህ የአረብ ሊግ አባል ናቸው። የግብፅ ኢንተረስት ነው የሚንጸባረቅበት። በሙሉ የአቋም መግለጫዎች፣ ስብሰባዎች ብታዩ በሙሉ የግብፅ ጉዳይ ነው። ስለ ፍልስጤም አንድ ጊዜ 2 ጊዜ ነው የሚሰበሰበው። ስለ ሱዳን ሁሉ የሆነ 1 ጊዜ 2 ጊዜ ነው የሚሰበሰበው። ስለ አባይ ጉዳይ ግን የወጣው ፕሬስ ሪሊዝ በቃ ሌላ ጉዳይ ነው። የግብፅ ኢንተረስት ነው የሚንጸባረቅበት። በዚህ ሂደት ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን እንግዲህ ሲመሰረት የመጀመሪያ ስሙ ኦርጋናይዜሽን ኦፍ ኢስላሚክ ኮንፈረንስ ነበር፣ ኦአይሲ። የእስላማዊ ኮንፈረንሶች የሚካሄዱበት ነው የነበረው። ነገር ግን ሴፕተምበር 25 1969 ሞሮኮ ራባት ላይ አስቸኳይ ስብሰባ ተጠራ። ይሄ ኦርጋናይዜሽን ኦፍ ኢስላሚክ ኮንፈረንሱ ያኔ ቀደም ብሎ በ21 ኦገስት 1969 ላይ ዴኒስ ሚካኤል ሮሃን የሚባል የአውስትራሊያ ዜግነት ያለው ኢየሩሳሌም ከሄደ በኋላ በቅዱሱ ቦታ በአላቅሳ ሞስክ ላይ የእሳት ቃጠሎ ጀምሮ ነበር። እሳት ለማቃጠል ሞክሮ ነበር። እንግዲህ ከተያዘ በኋላ ብዙዎቻችሁ በዚህ ጉዳይ አንብባችሁ ከሆነ ከተያዘ በኋላ ለምንድን ነው ይህንን ያደረግከው ሲባል ከፈጣሪ ታዝዤ ነው። የአላቅሳን መስጅድ ባቃጠል ወዲያውኑ ቤተ መቅደሱ ይሰራል። አይሁዳውያን ቤተ መቅደሱን ይሰሩታል። ይሄ አይሁዳውያን ቤተ መቅደሱን በሰሩበት ወዲያውን ሰርተው እንዳጠናቀቁ ደግሞ መሲሁ ይመጣል። ለዚህ ነው እኔ ተልኮ ተቀብዬ ነው ፈጣሪ የሰጠኝ ተልኮ ነው በሚል 21 ኦገስት 1969 ላይ እሳት ለማቃጠል ተሞከረ። በእስላሚክ ዓለም በእስላማዊ ሀገራት በእስልምና እምነት ተከታዮች ወቅት በእስልምና ተከታይ ሀገራትም አማኞች ዘንድ ከፍተኛ ቁጣን የቀሰቀሰ ነበር። ይህ ቁጣ መካከለኛው ምስራቅን ወጥሮ የነበረ ወደ ግጭት ወደ መጠፋፋት እንዳይገባ ስጋት የፈጠረ ነገር ግን እሳቱን በቁጥጥር ውስጥ ከዋለ በኋላ ወጣቱ ዴኒስ ሚካኤል ሮሃን በወቅቱ የ28 ዓመት ወጣት ነበር። ተይዞ በእስራኤል ፍርድ ቤት ሲመረመር እንዳልኳችሁ ይህንን ያልኩትን አስቀመጠ። አይሁዳውያን ይህን ቤተ መቅደሱን እንዲገነቡትና በፍጥነት በቶሎ ምንድን ነው የሚለው to make it fast the coming of the Messiah to be quick to make Messiah be fast ምንድን ነው አንድ መጽሐፍ ላይ ያነበብኩት ምንድን ነው ልክ ማራናታ ጌታ ሆይ ቶሎና ማለት ነው አይደል? ማፋጠን ፈልጌ ነው ማራናታ ቶሎ እንዲመጣ አይሁዳውያን በፍጥነት
ቤተ መቅደሱ እንዲሰሩት ፈልጌ ነው የሚል ነገር መጣ። ፍርድ ቤት ቀረበ። በዚህ ፍርድ ቤት በቀረበ ወቅት የሰጣቸውን ወደ ሆስፒታል ሂዶ የሳይካትሪክ ትሪትመንት እንዲያገኝ ሲደረግ ኢንሴን መሆኑን እብድ ነው ወይንም ይሄ ኢንሴን ሜንታል ኢንካፓሲቴት ነው የሚል ከተፈረደበት በኋላ ዲፖርት ነው የተደረገው ወደ አውስትራሊያ። እንግዲህ በዛም አውስትራሊያ ከሄደ በኋላ አይ ቲንክ ጊዜው ስለቆየ ካረሳሁት የተለያዩ ጽሁፎች ይወጡ ነበረ። ለምሳሌ በ1993 ነው የሞተ የሚል አለ፣ 1995 ነው የሞተ የሚል አለ፣ ሹት ተደርጎ ነው የተገደለው የሚል አለ። ያው እንግዲህ ናሬሽን አለ። አንዳንዶች ደግሞ የለም በ2013 ነው የሞተ የሚሉም አለ። ዝሮ ዝሮ እሱን ተከትሎ ዋነኛው ነገር ኦርጋናይዜሽን ኦፍ ኢስላሚክ ኮንፈረንስ ሲመሰረት ሞሮኮ ራባት ላይ ያኔ በአስቸኳይ ቁጣውን ለመግለጽ ምን እናድርግ ከዚህ ወዴት እንዴት በሚል ሞሮኮ ራባት ላይ ተጠራ ዘንድ መቀመጫውን ሪያድ አይ ቲንክ ሪያድ ነው መቀመጫውን ሪያድ አድርጎ የተመሰረተበት ሁኔታ ነው ያለው ማለት ነው። በዚህ ሪያድ መቀመጫውን አድርጎ በተመሰረተው ተቋም ውስጥ ሳውዲ አረቢያ በተመሰረተው ተቋም ወደ 57 አባል ሀገራት አሉ። ከ57 አባል ሀገራት በአብዛኛው 22ቱ አስቀድሜ የነገርኳችሁ የአረብ ሊግ ናቸው። ደን እዚህ ደግሞ ሙስሊም ማጆሪቲ ያልሆኑ ነገር ግን የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን አባል የሆኑ አሉ። ለምሳሌ ጉያና፣ ካሜሮን፣ ቶጎ፣ ኡጋንዳ እነኚህ በሙሉ ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን አባል ናቸው። ከዚህ በፊትም እንዳልኳችሁ ኢትዮጵያም የዚህም አባል ለመሆን ጥያቄ አቅርባለች እና አንዳንድ ሰው የአረብ ሊግ አባል እንሁን ሲባል፣ አንዳንድ ሰው የኦርጋናይዜሽን ፎር ኢስላሚክ ኮሚኒቲ አባል እንባል ሲባል የሚደነግጥ ሰው አለ። ምንም የሚያስደነግጥ ነገር የለውም ወዳጆቼ። ከረዥም ርቀት ብራዚል፣ ከጎረቤታችን ኤርትሪያ፣ ህንድ ከርቀት የእምነት ጉዳይ ቢሆን ሂንዱይዝም ነው የሚከተሉት። እስልምናም አለ በብዙም ባይሆኑ። ቬንዙዌላ ከደቡብ አሜሪካ መጥተው የእኛም ጉዳይ አረብ ሊግ ስለኛ ጉዳይ ከሆነ የሚያወራው 22 አባላት አገራትና 4 ታዛቢ ባለበት በእኛ ጉዳይ ላይ ቋሚ አቋም በሌለንበት ከሚደረግ እኛ ብንሳተፍ እውነታችን ይሄ ነው፣ ሐቃችን ይሄ ነው። እናልማ እያልን ያለ ነው። ስለ ናይል ከተነሳ እኛ እኮ አባይ ነው፣ አባይ የሚባለው ወንዝ ነው ወደ ናይል የሚመጣው። ናይል ያለ አባይ እውነት ነው ዜሮ ነው። ግድብ ነው የምንሰራው። አብረን ለምን አናድግም? ለምን እንዲያውስ ይሄ ከሚመጣ ሁለተኛና ሶስተኛ ግድቡን ግብፅና ኢትዮጵያ በጋራ አይሰሩም? ለምን ኢነርጂ አታመነጭም? የግብፅ ባለሀብቶች ለምን ግድብ አይሰሩም? አግሪመንት እንግባ። ከዛ የኃይል አለቃቀቁን ውሃውን በተመለከተ ደግሞ አብሮ ለምን ጋይድ ላይን አይኖርም? እናት ደሃ እናት ከመቀነቷ ፈታ እንጨት ሽጣ ጎዳና ላይ የኔ ቢጤ የሚለምን ሳይቀር በገነባው ወደ ትብብር ወደ ኮኦፕሬሽን እንጂ ወደ ኮንፍሮንቴሽን መሄድ የለብንም ብሎ ማስረዳት። ደግሞ ጥያቄው ደግሞ የዛሬ 10 ዓመት የዛሬ 20 ዓመት ደግሞ የሚነሳው ጥያቄ ሌላ ሊሆን ይችላል። በሌለንበት ከሚመካል በስማ በለው ከምንሰማ መድረኩ ላይ ብንገኝ እናስረዳለን። የእምነት ጉዳይ አይደለም እዛ ያለው። ነገርኳችሁ እንዳልኳችሁ ብራዚል፣ ኤርትራ፣ ኢንዲያ፣ ቬንዙዌላ እነዚህ ታዛቢዎች 22ቱ ደግሞ እነዚህ የአረብ ሊግ አባላት አገራት አሉ። ሶሪያ አባል ኦርቶዶክስ አሉ። ፍልስጤም ሲባል ለምሳሌ ብዙዎቻችን ሙስሊም ብቻ ያለ ነው የሚመስለን። እንደዛ አይደለም። ሰው ጉዳያችንን ማቅረብ እንችልበት እንዳልኳችሁ ደግሞ ጉያና፣ ካሜሩን፣ ቶጎ ኤንድ ኡጋንዳ። በእስልምናም ደግሞ የኛ ሀገር የሙስሊም ቁጥር ለምሳሌ 130 ሚሊዮን አለ ብለን ብናስብ ህዝባችን ሀፋፍ ነው ብለን ብናስብ 50-60 ሚሊዮን የሚሆን ደግሞ ሙስሊም አለ። ይህ 50-60 ሚሊዮን የሚሆነው ከዚህ ከ22ቱ የአረብ ሊግ አባል ሀገራት ስንቱ ነው? ሶማሊያ እኮ 18 ሚሊዮን ነው። ሶማሌላንድን ይዞ ለዛውም ሶማሌላንድን እንደራሱ አድርጎ ሲቆጠር ማለት ነው። ሰው እሱ ያወገዘበት ሁኔታ አለ። የአልሸባብ ማውገዝ ደግሞ እጅግ በጣም ሰፋ ያለበት ነው። አስቀድሜ እንዳልኳችሁ ሰው የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ የአረብ ሊግ እዚህ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን ላይ የዩናይትድ አረብ ኤሚሬት መኖር፣ የነ ኳታር መኖር፣ የነ ኢራን መኖር የተለያየ ደግሞ ዳይቨርጀንት ኢንተረስት አላቸው።
ግብፅ እዚህ ቀጠና መጥታ እንድትፈተፍት አይፈልጉም እኮ። ግብፅ ሶማሊያ ላይ እንድትገባ ቱርክ አይፈልግም፣ ግን እስራኤል እንዲመጣ አይፈልግም። ሰው ይሄ የተለያየ ኢንተረስት በውስጣቸው ያላቸው ጉዳይ ነው ያለው። አውግዟል። ሼክ አሊ መሐመድ ራጃ አስቀድሜ እንዳልኳቸው የማሊ ዳህር የሶማሊያ መሪዎች ከሃዲዎች ናቸው፣ በህዝባችን ላይ ቅኝ ግዛትን ጋብዘዋል። በሶማሊላንድ ያሉትም በዚህ በማዕከላዊ መንግስት ያሉትም ተላላኪዎች ናቸው፣ ልናጠፋቸው ይገባል፣ መነሳት መቻል አለባቸው። ሁሉም በእስራኤል ላይ ጦርነት ይጀምር፣ ስልጠናና መሳሪያ እንሰጣለን፣ የጦር መሳሪያ ያላችሁን ሁሉ ይዛችሁ ተነሱ በሚል ነው መግለጫ ያወጣው። እዚህ ላይ ደግሞ ራሱ ሐሰን ሼክ መሐመድ የራሳችን ኢንተረስት ለማስከበር እንከላከላለን የሚለው ተመጋጋቢ ከአልሸባብ ጋር የመሆን ሂደቱ ሞሮለስ በዲፕሎማቲክ ጥረት ጠብ የሚል ነገር እንደማይኖር ነው የሚያሳየው። ጅቡቲና ሶማሌላንድ ከፍተኛ ፍጥጫ ውስጥ ነው ያሉት። አውዳል ስቴት ውስጥ የተለየ እንቅስቃሴ እንዳለ ለሶማሌላንድ ፖለቲከኞች፣ የቢዝነስ ኤሊት፣ የሃይማኖት ልሂቃን እና ለታዋቂ ግለሰቦች፣ ለነጋዴዎች የተሰጠ ፓስፖርት እንደሚመክን እየተገለጸ ነው። ያው ሁለቱም አምባሳደሮቻቸውን ጠርተዋል። ሁለቱም መግለጫ እያወጡ ነው። በትናንትናው ዕለት ባስተላለፉት የአዲስ ዓመት እንኳን አደረሳችሁ መልእክትም የሶማሊላንድ ፕሬዚደንት የሪፐብሊኩ ፕሬዚዳንት ኢሮ ገና አዳዲስ የሚመጡ አገሮች አሉ ከፊታችን፣ እንኳን ደስ አላችሁ፣ ለዘመናት ስንፈልገው ስንናፍቀው የነበረው ጥያቄያችን በድል ተወጠናል በሚል ያቀረቡት ጉዳይ አለ። ሰው አጠቃላይ የቀይ ባህር ቀጠና በፍጥነት እየተለወጠ በፍጥነት እየሄደ ነው። የጋት ውሎ አጫጭር መረጃችን ይህን ይመስላል። በጋት ዕለታዊ ሌላ ልዩ ስፔሻል ኤክስክሉሲቭ አናሊሲስ እንመለሳለን። ታንኪዩ